الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسوله الأمين وعلى آله وصحبه أجمعين، أما بعد. قال المؤلف: الدرس 26 حصار النبي صلى الله عليه وعلى آله وسلم وأهل بيته. الدرس 26 26 درس حصار النبي صلى الله عليه وعلى آله وسلم ملكتنيو صلى الله عليه وعلى آله وسلم متاقتاتهم. حصار بلو مالت متاقت مالتنا النبي صلى الله عليه وعلى آله وسلم وأهل بيته عندهم يساتهم بيسبوچንም ጨምሮ መታገታቸው بمعنى كهديانوች አግተው ያዟቸው ግብይት እንዳያደርጉ እንቅስቃሴ እንዳያደርጉ እንቅስቃሴ አልባ አድርገው ማለት ነው አግተው አጥረው ያዟቸው ማለት ነው። لما رأت قريش انتشار الإسلام قريشوች የእስልምናን መስፋትና መሰራጨትና መንሰራፋትን በተመለከቱ ጊዜ في القبائل በእያንዳንዱ ዘር ሀረጋቶች ውስጥ መንሰራፋትን በተመለከቱ ጊዜ عزموا የዛኔ ቁርጥ አድርገው ተነሱ ቆረጡ على قتل النبي صلى الله عليه وعلى آله وسلم መልእክተኛው صلى الله عليه وعلى آله وسلم በመግደል ላይ ቆርጠው ተነሱ። እሱን ካላጠፋን የሚሆን ነገር አልሆነም አሉ። በቃ ስለዚህ እሳቸውን ገድለን መገላገል አለብን ብለው ተነሱ። فحصرته ከዚያም የግድያው ሁኔታ በምን አይነት ሁኔታ መግደል አለብን የሚለውን በተመለከተ የግድያው ሁኔታ ይህን ይመስላል። فحصرته የዛኔ አግተው ያዟቸው መልእክተኛውን ሰለላሁ ዐለይሂ ወዐለ አሊሂ ወሰለም ወአህለ በይቲሂ እንዲሁም የእሳቸውን ቤተሰቦችንም ጨምሮ አግተው ያዟቸው። في الشعب በሆነ ተራራማ በሆነ ወይም በተራራ መሃል ባለ በሆነ ዋዲና እንዲሁም መንገድ ላይ ወይም ሸለቆ ውስጥ ማለት ነው። ሺዕብ ብሎ ማለት በተራራ መካከል ያለ የሆነ መሄጃ መጓዣ መንገድ ማለት ነው። ተግባባን ይመስለኛል። በተራራ መካከል መሆኑ ሸርጥ ነው ሺዕብ ይባል ዘንድ ማለት ነው። ግልጽ ነው ኢንሻአላህ። በዚያ ውስጥ አግተው ያዟቸው እንዳይንቀሳቀሱ አድርገው ማለት ነው። ومنعوا عنهم الأرزاق ومنعوا كلكلوا قريشوች ማለት ነው عنهم ከነሱ بمعنى ወደ መልእክተኛው ሰለላሁ ዐለይሂ ወዐለ አሊሂ ወሰለምና ወደ ቤተሰቦቻቸው እንዳይሄድ ከለከሉ። الأرزاق ሲሳይ እንዳይሄድላቸው ከለከሉ። ምግብ የሚባል ነገር ፈጽሞ እንዳይሄድላቸው ከለከሉ። واتفقوا ተስማሙም ألا يقبلوا لهم صلحا ألا يقبلوا لا يقبلوا لهم ለነሱ አይ ከመልእክተኛው ሰለላሁ ዐለይሂ ወዐለ አሊሂ ወሰለምና ከቤተሰቦቻቸው አቅጣጫ የሚመነጭ ሆነን ስምምነት እርቅ ማለት ነው ላይቀበሉ ተስማሙ። አበደን ፈጽሞ አንቀበልም ብለን በዚህ ሁኔታ መጽናት መቻል አለብን። ሙሐመድና እሱን የሚከተሉት የሆኑት ቤተሰቦቹ ያልቁ ዘንድ በሚል ስምምነት ላይ ተስማሙ። ኢላ ኢዛ አስለሙ ነብይ ሰለላሁ ዐለይሂ ወዐለ ወሰለም ሊልቀትሊ ኢላ ቢሆን እንጂ የምንስማመው ኢዛ አስለሙ ካስረከቡ ወይም ባስረከቡ ጊዜ እንጂ ብለው በዚህ ጉዳይ ላይ ተስማሙ። النبي صلى الله عليه وعلى آله وسلم للقتل መልእክተኛው ሰለላሁ ዐለይሂ ወዐለ አሊሂ ወሰለም ለመግደል ባስረከቡበት ጊዜ ቢሆን እንጂ ፈጽሞ እርቅ የሚባል ነገር አንቀበልም በሚለው ላይ ተስማሙ። እሳቸውን እንኩ ግደሉ እኛ ተሰቃየን በሱ ምክንያት ብለው ማለት ነው እስኪያስረክቡ ድረስ እንጂ ማለት ነው። ያለበለዚያ ስምምነት የሚባል ነገር አንፈጽምም ብለው ተስማሙ። طيب وكتبوا ما اتفقوا عليه في صحيفة علقوها في الكعبة وكتبوا صافهم ደግሞ እንግዲህ ልብ በሉ እዚህ ጋር በቃል ደረጃ ብቻ የተፈጸመ የሆነ ስምምነት ሳይሆን በጽሁፍም ደረጃ አርቅቀው ምን አድርገውታል ጽፈውታል። ምክንያቱም በጽሁፍ ከጸደቀ ጉዳዩ እጅግ በጣም የጠነከረ የሆነ ጉዳይ መሆኑ ላይ ይጠቁማል ማለት ነው። በቃል ደረጃ አውርተህ የምትው የሆነው ነገር ካለውም ተጨባጭ አንፃር ስናስተውል ማለት ነው በቃል ደረጃ የምታወራ ያን ያክል ቦታ አልተሰጠውም ማለት ነው አይደል? የቃል ስምምነት አይታችሁ ከሆነ ቤት ግዢ ውል ላይ በቃል ነው እንደ ተነጋግረህ የምትለያየው? በቃል ተነጋግረህ አይደለም የምትለያየው አለ ራሱን የቻለ ውል አለው አይደለም? እዚያ ላይ ማለት ነው ምን ተፈራርመ ያንተ መፈራረም ብቻ በቂ አይደለም። ምስክሮች ይመጣሉ ስትሻሻጥና ስትገዛዛ የተመለከቱ የሆኑ እማኞች እና ምስክሮች ቀርበው አይደለም የዛኔ በውል ጸንቷል ይባላል ስምምነቱ። ልክ በዚህ ሁኔታ እነሱ ምን አደረጉ በወረቀት ላይ አርቅቀው ጽፈው ማለት ነው ስምምነታቸውን አጽንተዋል አጽድቀዋል። وكتبوا ما اتفقوا عليه في صحيفة በወረቀት ላይ صحيفة ብሎ ማለት በወረቀት ላይ ማለት ጽፈው አጽንተውታል በዚህ ላይ ተስማምተዋል። علقوها አንጠልጥለዋታልም ደግሞ في الكعبة በካዕባ ውስጥ አንጠልጥለዋታል። بمعنى ካዕባው ግድግዳ ላይ ምን አድርገውታል አንጠልጥለውታል ለጥፈውታል ማለት ነው። አንስማማም ፈጽሞ ኢላ ኢዛ አስለሙ ሙሐመድን ሰለላሁ ዐለይሂ ወዐለ አሊሂ ወሰለም ሊልቀትል ለግድያ እስኪያስረክቡ ድረስ ሙሐመድን ግደሉ ብሎ ሲያስረክቡን የዛኔ እንስማማለን ከእገታችንም ማለት ነው እንታቀባለን። ያለበለዚያ ግን ካላስረከቡሳ አንታቀብም
ከእገታችን ባዮች ናቸው። በዚህ ላይ ተስማሙ፣ በወረቀትም አርቀቆ ጻፉ። وكان ذلك في السنة السابعة من النبوة ይህም ክስተት ደግሞ ነበር وكان ذلك ይህም ክስተት ነበር في السنة السابعة ሰባተኛው ዓመት ላይ من النبوة መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ነብይ ከተደረጉበት ከሆነው ዕለትና ዘመን ጀምሮ ማለት ነው ሰባተኛው ዓመት ላይ ነበር ይህ ክስተት የተከሰተው። أسئلة طياك وكلال متى عزمت قريش على قتل النبي صلى الله عليه وعلى آله وسلم ما تنبر قرت على الرجتنا عندهم دقمي والسنة قريش ملكتني صلى الله عليه وعلى آله وسلم بمقد الله تولوا بفتنة كسيتوش سيتوش أيوة جزاك الله خيرا لما رأوا انتشار الإسلام في القبائل أرلم እንዳስ አለፍነው ማለት ነው እስልምና ሃይማኖት መስራጨቱን ሲመለከቱ በዘር ሐረጎች መካከል ማለት ነው የዛኔ ነው ماذا علمت فيه او ماذا عملت فيه በሳቸው ውስጥ ምንድነው የፈጸመችው መልእክተኛውን ሰለላሁ ዐለይሂ ወዐላ አሊሂ ወሰለም በተመለከተ ምን ፈጸመች ቁረይሽ ምንድነው ያደረገችው ብዙ ላይ አሳልፈናል አይደለም እንዴ ከወንዶች አዲስ ወንድማችን እገታ ነው የእገታ ስራን የተሰራ አይደለም እንዴ በምን ውስጥ ነው ያገቷቸው ተራራ መካከል ባለ በሆነ ሸለቆ ውስጥ ማለት ነው አገተው ያዟቸው ናም على اي شيء اتفقوا በምን ላይ ነበር የተስማሙት ምን በማድረግ ላይ ነበር የተስማሙት على اي شيء اتفقوا በምን ላይ ነበር የተስማሙት አሳልፈናል ይሄንን ወንድማችን በዚህ ላይ ተስማምተዋል ግን የመጨረሻው ድካ የስምምነቱ ድካ ይህ ስምምነት የሚቋጨው መቼ ነበር ነው طيب راسل አዩ ለግድያ እሳቸውን እስኪያቀርቡ ድረስ ነው አይደለም እንዴ ካቀረቡ የዛኔ እገታው ምን ይሆናል ይቆማል ማለት ነው طيب هل كتبوا بذلك عهدا በዚህ ጉዳይ ላይ ቃል ኪዳንን ተጻጽፈዋል በቃል ኪዳን መልክ ማለት ተጻጽፈዋል ወረቀት ላይ ሰፍሯል ጉዳዩ ነው ወንድማችን አዎ ሰፍሯል ወረቀት ላይ አስፍረውታል ምን ላይ ነው የለጠፉት ለጥፈውታል ብለናል አይደለም እንዴ ከሴቶች ምን ላይ ነበር የለጠፉት ስምምነቱ في الكعبة نعم كعبة ግድግዳ ላይ ለጥፈውት ነበር طيب في أي سنة كان ذلك ጉዳይ በየትኛው አመት ላይ ነበር የተከሰተው ይህ ጉዳይ አሁን የተከሰተው የሆነ ጉዳይ የትኛው አመት ላይ ነበር የተከሰተው ወንድማችን ጥግ ላይ ማል ማንኛህ ነው እየመለስክ ያለው አንተ ነህ ጥሩ የተጠየቀው ሌላ ነበር እሺ መልስ في السنة السابعة في السنة السابعة انسبوا لنا 7 ساينس السابعة في السنة السابعة من النبوة من الهجرة سايهون من النبوة نعم طروا خيرا الخلاصة لما انتشر الإسلام حصرت قريش النبي صلى الله عليه وعلى آله وسلم أسلمنا يمانوت بتسراج أن بتنصرف فاجيزي ملكتين صلى الله عليه وعلى آله وسلم قريش أجتازج وآله يساتون بسبوتين ما أجتازج وصحبه بالروتشاتون أمرو أجتازج في شعب مكة وسط بالبهنا بطرر مهل بالبهنا شرق وسط مالتنا ومنعوا عنهم الأرزاق كان نسوسي سين كالكلوال ولا النسوسي سيننا ምግብ እንዳይደርስ 3 سنوات ለሶስት አመታቶች ነው ይሄን ያደረጉት ይብሎ ማለት ምንም ነገር እየበሉ ምንም ነገር ሳይበሉ ቆዩ ማለት አይደለም ቅጠል እየበሉ የቆዩበት አጋጣሚ ያለ የሚበላ ጠፍቶ በድብቅ ማለት የሚደርስላቸው ነገር ነበር በዚህ ሁኔታ ግን ታግተው 3 አመታቶችን አሳልፈዋል ነው واتفقوا على قتله እንዲሁም እሳቸውን በመግደል ላይ ተስማምተው ነበር ملكتنيون صلى الله عليه وعلى آله وسلم بمقدمه الدرس 27 27ኛው درسنا تمهرت هجرة الحبشة الثانية እንግዲህ ወደ ሐበሻ የተደረገ የሆነ ሂጅራና ስደት ሁለተኛው ስደት ማለት ነው የመጀመሪያው ስደት አሳልፈናል አይደል ሁለተኛ ስደት ወደ ሐበሻ የተከናወነ የሆነ ስደት ነው بعد دخول النبي صلى الله عليه وعلى آله وسلم وقومه ملكتنيو صلى الله عليه وعلى آله وسلم نهزوቻቸው ከገቡ በኋላ الشعب በተራራ መካከል ባለ በሆነ ሸለቆ ውስጥ ከገቡ በኋላ أمر جميع المسلمين ከዚህ ክስተት በኋላ ማለት ነው
ግልጽ ነው አዘዙ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም አጠቃላይ ሙስሊሞችን ቢልሂጅረቲ ኢለል ሐበሻ ወደ ሐበሻ በመሰደድ አዘዟቸው ወደ ሐበሻ ተሰደዱ ብለው እንደመጣውም ሙአሪኾች እንዳወሱት መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም እንዲሰደዱ ሲያደርጉ ባልደረቦቻቸውን ሐበሻ ላይ እጅግ በጣም ፍትህኛ የሆነ እንዲሁም ከሱታች ያሉ የሆኑ የሱ ዊዘራዎችና አማካሪዎችም ፍትህኞች የሆኑ ናቸውና ወደ እነሱ ተሰደዱ ብለው ነው መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም የምክር አገልግሎት የሰጧቸው ለባልደረቦቻቸው ፍትህኛ የሆነ መሪ አለ ብለው ነው እንዲሁም ዊዘራዎቹም እንደዚሁ ፍትህኞች መሆናቸውን መክረው ነው የላኳቸው ወደ ሐበሻ فهاجر 73 ሰዎች ማለት ነው ረጁለን 73 ወንዶች ተሰደዋል 73 رجلا 73 ወንዶች ተሰደዋል و11 امرأة እንዲሁም 11 ሴቶችም ተሰደዋል منهم ከነሱም ከተሰደዱት ከሆኑ ተሰዳጆች መካከልም ጃዕፈር ኢብኑ አቢ ጣሊብ የተሰኘ የሆነው የመልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ምንድነው ጃዕፈር ኢብኑ አቢ ጣሊብ አጎት ማለት ነው አይደለም እንዴ ጃዕፈር ኢብን ማን ነው ያጎት ልጅ ጃዕፈር ኢብኑ አቢ ጣሊብ የአቡ ጣሊብ ልጅ ነው ያጎታቸው ልጅ የአሊ ኢብኑ አቢ ጣሊብ ወንድም ማለት ነው ጃዕፈር ኢብኑ አቢ ጣሊብ ከነሱ መካከል ነበር ወደ ሐበሻ ከተሰደዱት ከሆኑት ሱሐቦች መካከል ወለሂቀ ቢሂም ሙስሊሙ አልየመን ወለሂቀ ተከተሏቸው ነው ቢሂም እነሱን ተከተሏቸው አሁን የተሰደዱ የሆኑትን ሱሐቦች ማለት ነው ሙስሊሙ አልየመን የመን ላይ ያሉ የሆኑ ሙስሊሞችም አብረው ተከተሏቸው ተሰደዱ وهم أبو موسى الأشعري كالناس مكاكل كيمن صحابوش مكاكل كتسددت وسط أبو موسى الأشعري يتسني هنا صحابينه وبنو عمه عندهم يسو يقص لجم مالتنا وبنو عمه يسو يقص لجوش مالتنا أبرو تسدوال وكانت هذه الهجرة تم سدت نبرج في السنة 7 من النبوة ከነብይነት ነብይ ከመሆናቸው ጀምሮ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም 7ኛው ዓመት ላይ ነበር ስደቱ የተከናወነው أسئلة ጥያቄዎች بماذا أمر النبي صلى الله عليه وعلى آله وسلم أصحابه بعد دخوله الشعبة ሸለቆ ውስጥ ከገቡ በኋላ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ባልደረቦቻቸውን በምን ነበር ያዘዙት ቶሎ በፍጥነት ኢንሻአላህ ወንድማችን ጥግ ላይ መጨረሻ ወደ ሐበሻ እንዲሰደዱ ነው ያዘዟቸው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም كم عدد المهاجرين የተሰደዱት የሆኑ ተሰዳጆች ቁጥር ምን ያክል ነበር ከሴቶች ቶሎ በፍጥነት አይዋ 73 እና 11 73 ወንዶች 11 ሴቶች ማለት ነው نعم كم عدد المهاجرين من لحق بهم እነሱን ተከትለው የሄዱት ተሰዳጆችን ተከትለው የሄዱት አካላቶች እነማን ናቸው ማን ነው ተከትሏቸው የሄዱት ወንድማችን አቡ ሙሳ አልአሽዓሪ وبنو عمه نعم في أي سنة كانت هذه الهجرة በየትኛው ዓመት ውስጥ ነበረች እቺ ሂጅራ የተከናወነችው ወንድማችን ኋላ في السنة 7 ሰባተኛው ዓመተ ሂጅራ ማን ዓመተ ንቡዋ እዚያ ላይ ነበር የተከናወነው الخلاصة بعد دخول النبي صلى الله عليه وعلى اله وسلم الشعبة في السنة 7 መልእክተኛው صلى الله عليه وعلى اله وسلم شعب ውስጥና ሸለቆ ውስጥ ከገቡ በኋላ ነው ስደቱ የተከናወነው في السنة 7 ሰባተኛው ዓመተ ንቡዋ ላይ ነው أمر المسلمين بالهجرة إلى الحبشة مرة ثانية በሁለተኛ ጊዜ ሙስሊሞችን አዘዙ መልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም ወደ ሐበሻ ይሰደዱ ዘንድ ማለት ነው فهاجر 73 رجلا 73 ወንዶች ተሰደዋል و11 امرأة እንዲሁም ደግሞ 11 ሴቶች ተሰደዋል ولحق بهم እነሱንም ተከትለው አብረው ተሰደዋል ሙስሊሙ اليمني የመን ላይ ያሉ የሆኑ ሙስሊሞች አብረው ተከትለው ተሰደዋል الدرس 28 28ኛው درس ቀላል ነው ኢንሻአላህ አይደል እንቀጥል إسلام ملك الحبشة إسلام مسلم بتملكته ملك الحبشة حبشة لا يالله هنا نجس مسلمون بتملكته سدت هذا الرجل يالله نوار لم مسلمون كزيه مريجار تجنين توال مالتنا ملك تنيا صلى الله عليه وعلى وسلم فتنيا هنا مري مهونون نقرأتون إن جسدوا هذا الرجل شارله كزيا يسويون مسلمون يمتقمو حبشة لا يالله هنا ملك النانجس مسلمون بتملكته النجاشي يتبالو تذكرني يقول سمو ما نبر بلنا
أصحمة يبالال إنما الإمام البغوي رحمه الله تعالى تفسيرات لا يسفروتال بما قدم دمو الحافظ بن حجر رحمه الله فتح الباري لا ينسطوتال أصحمة يتسني هنا سمن دالو بحبشا قوانقوا أصحمة بلو مالت عطية مالتنا إلى الإمام البغوي رحمه الله تفسير لي سطوتها ميلون ترقم يستنى أصحمة بلو مالت ይሄ አማርኛ ቋንቋ ይሁን ምን ይሁን والله اعلم ሐቂቃውን ካየን والله اعلم እንደዚህ አይነት ቋንቋ የሚጠቁመን ዛሬ ላይ ይህ ቋንቋ ይታወቃል አስሐማ የሚባል የአማርኛ ቋንቋ ታውቃላችሁ ምናልባት መዝገበ ቃላት ውስጥ ካለ አላውቅም ሀበሻ ግን ድሮ ላይ እንደተነጋገርነው ብዙ ሀገራቶችን ያማክል ነበር ብለናል አይደል ምናልባት አይታወቅም ከሌላም ሀገር ሊሆን ይችላል والله اعلم ከሶማሊያም ሊሆን ይችላል እኔ እንጃ والله اعلم እሺ በእነሱ ዘመን ትክክል ጀዛከላሁ ኸይራን አይታወቅም ግዕዘኛ ሊሆን ይችላል የሀበሻ ቋንቋ አማርኛ ቋንቋ ላይሆን ይችላል በዛን ሰዓት የሚጠቀሙት ማለት ነው ትክክል ጀዛከላሁ ኸይራን እንደተከለ ግን አስሐማ የሚለው بلغة الحبشة አነዳክ በዛን ሰዓት عطيه የሚለውን ትርጉም ይሰጠናል ስጦታ የሚል ትርጉም ነው የሚሰጠን ጥሩ إسلام ملك الحبشة لما علمت قريش باوقوا جزي بتجنزبوا جزي بهجرة المسلمين مسلموች እንደተሰደዱ إلى الحبشة ወደ ሐበሻ እንደተሰደዱ ባወቁ ጊዜ أرسلوا رجلين ሁለት ወንዶችን ሁለት ሰዎችን ላኩ እነዚህ ሁለት ሰዎችም وهما عمرو ابن العاص وعمارة ابن الوليد የተሰኙት ሰዎች ናቸው ከላይ ከማነው ከታች ሐሺያው ላይ እንደተወሳው ማለት ነው ወደ ሐሺያው ዝቅ ብለን ቁጥር 1 ላይ እንመልከት የግርጌ ፋይዳ ላይ ከታች ዝቅ ብለን ከመስመሩ ዝቅ ብለን ማለት ነው وهما عمرو ابن العاص وعمارة ابن الوليد عمرو ابن العاص እና عمارة ابن الوليد እነዚህ ሁለቶቹ ናቸው የተላኩት ወደ ሐበሻ ከሙሽሪኮች አቅጣጫ وقد قال للنجاشي መተው ሁለቱም ደግሞ ለነጃሺ አሉት አስሐመ ايها الملك ብለው አሉት አንተ ክብር ይሁንክ ንጉስ ሆይ ብለው አሉት قد دخل في بلادك غلمان منا سفهاء ብለው አሉ በአንተ ሀገር ውስጥ በርግጥ ገብተዋል قد دخل في بلادك በአንተ ሀገር ውስጥ በርግጥ ገብተዋል غلمان ህፃናት ልጆች ወይም ወጣቶች ገብተዋል ሚና ከኛ የሚመደቡ ሱፈሃ ቂላቂሎችም ናቸው እነዚህ ሰዎች አንተ ዘንድ የገቡት ወይም አንተ ሀገር ውስጥ የገቡት ብለዋል ከዚያም ፋረቁ ዲና ቀውሚሂም ብለዋል ፋረቁ ተለይተው ተገንጥለው ነው የወጡት ዲና ቀውሚሂም ከህዝቦቻቸው ሃይማኖት ተገንጥለው የወጡ የሆኑ አካላቶች ናቸው አዲስ መጤ የሆነ እምነት ይዘው ነው የመጡት ነው ወብተደዑ ዲናን ላ ነዕሪፉሁ የማናውቀው የሆነን አዲስ ሃይማኖት ፈልስፈው ይዘው ፈብርከው ይዘው መጥተዋል አሉ نحن ولا أنت እኛም የማናውቀው እንዲሁም ደግሞ አንተ የማታውቀው የሆነ አዲስ እምነት ነው ይዘው የመጡት ብለዋል በጣም ይደንቅ ነገር ወዛን ሰዓት እኮ ነጃሺ አስሐመ ሙስሊም የሆነ አካል ነበር በነገራችን ላይ ሙስሊም የሆነ አካል ነበር ምክንያቱም እየተመራ ያለው በምን ነበር በእንጂል ነበር እየተመራ ያለው من أهل الكتاب ነው አይደል መጽሐፍት ካላቸው ከሆኑት አካላቶች መካከል ነው እሱ ሙሽሪኮች መጽሐፍት አላቸው እንዴ የላቸውም ጻውት አምላኪያኖች ናቸው ነገር ግን እነዚያ የሄዱት የሆኑትን የተሰደዱ የሆኑትን ሷቦች አሳልፎ እንዲሰጣቸው ምንድነው ያያሉ ወብተደዑ ዲና لا نعرفه نحن ولا أنت ብለዋል እኛም ሆን አንተ ማታውቀው ማናውቀው የሆነን እምነት ፈልስፈው ይዘው መጥተዋል ብለው አሉ ግልጽና ግልጽ ነው ኢንሻአላህ አስተዋይ የሆነ መሊክና ንጉስ ከመሆኑ አንፃር ምን አይነት ምላሽ እንደሰጣቸው እንመልከት ኢንሻአላህ طيب وابتدعوا دينا لا نعرفه نحن ولا أنت مسلم ነበር ስላችሁ ቁርአን ከወረደ በኋላ በቁርአን አላምንም ብሎ ቢያፈነግጥ ኖሮ ሙስሊም አይሆንም ነበር ካዲ ይሆን ነበር لا يسمع ብለው መልእክተኛው ሰለላሁ ዐለይሂ ወሰለም እንደተናገሩት أحد من هذه الأمة يهودي ولا نصراني ولم يؤمن بالذي أرسلت به إلا كان من أصحاب النار بلو ملكتنيا صلى الله عليه وسلم تناقروا في صحيح مسلم بصدقه وهو زغبا بايسما نورسا مسلم نبر አልነበረም ሙስሊም ነበር በተሰጠው በሆነው ሃይማኖት ያመነ የሆነ አካል ነውና ማለት ነው ተግባባን ይመስለኛል እና እንደተቀል ነጃሺ ሮም ሙስሊም ነበር አንዳንድ ሰዎች ክርስቲያን ነው ምናምን ነገር የሚሉ የሆኑ አካላቶች አሉ የነብያቶች እምነት ክርስትና ሳይሆን የነብያቶች እምነት ምንድነው እስላም ነው አይደለም እንዴ እያንዳንዳችሁ ሁሉ ሙስሊምና ሃይማኖትን አንግበው ነው የተላኩት እና የመልእክተኛው ሰለላሁ ዐለይሂ ወሰለም መመሪያ ከመውረዱ በፊትም ሙስሊሞች ነበሩ በትክክል በተውራህ ወይም በኢማን ነው በትክክል በኢንጂል የሚመሩ የሆኑ አካላቶች ከሆኑ ማለት ነው ጥሩ
وقد بعثنا إليك فيهم أشراف قومهم وقد بعثنا برقط لكونال إليك ودانت لكونال بلوالو عمرو بن العاصنا عمارة بن الوليد طيب فيهم الناس بتملكته ودانت لكونال أشراف قومهم ከህዝቦቻቸው እጅግ በጣም የተከበሩ የሆኑት አካላቶች ልከውናል من أبناء أعمامهم ካጎቶቻቸው ልጆች ማለት ነው ካጎቶቻቸው ልጆች ወዳንተ ተሰደው ከመጡት ከሆኑት አካላቶች ካጎቶቻቸው ልጆች ወዳንተ ልከውናል እነዚህን አካላቶች አሳልፈለኛ ተሰጠንና ለነሱ እናስረክብ ዘንድ ወዳንተ የተከበሩ የሆኑ አካላቶች ልከውናል ብለው ይላል ብለው አሉ ሁለቶቹ የተላኩት መልእክተኞች من أبناء أعمامهم وعشيرتهم እንዲሁም ከዘመድ አዝማዶቻቸው ተልከን የመጣ ነው አሉ لتردهم عليهم በእነሱ ላይ ልትመልሳቸው ዘንድ ተመለሱ ብለህ ይዘህ ማለት ነው ወደ እነሱ ተመልሳቸው ዘንድ ማለት ነው فقال لهم النجاشي አላቸው ለነሱ لا أسلمهم حتى أدعوهم وأسألهم ብሎ አላቸው እኔ ፈጽሞ አሳልፌ አልሰጥም ብሎ አላቸው አላስረክብም አለ لا أسلمهم حتى أدعوهم እስከ ጠራቸው ድረስ وأسألهم ጠርቼም እስከ ጠይቃቸው ድረስ እነዚህን ሰዎች መጠየቅ አለብኝ ለምን እንደመጡ በምን ምክንያት እንደመጡ መጠየቅ አለብኝ ብሎ አለ فلما دعاهم በጠራቸው ጊዜ وسألهم በጠየቃቸው ጊዜ ጠርቶ قال له جعفر بن أبي طالب للسؤاله أيها الملك أنت نغس ሆይ كما أو كنا أهل جاهلية ብሎ አለው كنا ነበርንኛ أهل جاهلية የድንቁርና ባለቤቶች ነበርን نعبد الأصنام ጣዖታቶችን ታቦታቶችን እናመልክ ነበር ونأكل الميتة እንዲሁም ደግሞ ሙት የሆነን የበከተ የሆነን ስጋም እንመገብ ነበር ونأتي الفواحش እጅግ በጣም ጸያፍ የሆኑ ተግባራቶችንም እንፈጽም ነበር ነأቲ ብሎ ማለት እንፈጽም ነበር ማለት ነው الفواحش ጸያፍ የሆኑ ምግባራቶችን እንፈጽም ነበር ونقطع الأرحام በመቀጠልም ደግሞ ዘመድ ማን ነው ዝምድናንም እንቆርጥ ነበር ونسيء الجوار ونسيء እንዲሁም ደግሞ እናበላሽም ነበር الجوار ጉርብትናንም እናበላሽ ነበር ويأكل القوي منا الضعيف ከኛም መካከል ጠንካራ የሆነው አካል ደካማውን ይበላ ነበር ويأكل القوي ጠንካራ የሆነው አካል ይበላል منا ከኛ الضعيف ደካማ የሆነውን አካል ይበላ ነበር ይብሎ ማለት ጉልበተኛ ደካማውን ተጽኖ ፈጥሮበት ጫና ፈጥሮበት ገንዘቡን ይነጥቃል الى اخره በዚህ ተጨባጭ ላይ የነበረን ሰዎች ነበርን እያለ ነው حتى بعث الله الينا رسولا منا ከኛ አቅጣጫ የምናውቀው የሆነን መልእክተኛን አላህ ወደኛ እስከላከ ድረስ نعرف نسبه የሱንም ዘር ሐረግ እናውቃለን وصدقه እንዲሁም የሱን እውነተኝነት የምናውቀው የሆነን መልእክተኛ እስከላከ ድረስ وأمانته የሱንም ታማኝነት የምናውቀው የሆነን መልእክተኛ እስከላከ ድረስ وعفافه ጥብቅነቱንም የምናውቀው የሆነን መልእክተኛ እስከላከ ድረስ አላህ فدعانا ጠራንህም መልእክተኛ لتوحيد الله الله سبحانه وتعالى ብቸኛ አድርጎ ወደ ማምለክ ጠራን ولا نشرك به شيئا بسلايم قنطات لا ناغرا ودزي طري طران ونخلع ما كنا نعبد من الاصنام ونخلع عندهم دغمو اندنطلنا اندنتو ما كنا نعبد يمنا ملك يهونون ነገር من الاصنام ከጻኦታቶችና ከታቦታቶች የምና መልክ የሆነውን ነገር እንድንተው ይህ መልእክተኛ ጠራን وأمرنا بصدق الحديث እውነተኛ የሆነ ንግግር በመናገርም ያአዘዘን وصلة الرحم من وصلة الرحم እንዲሁም ዝምድናን ወደ መቀጠልን በተመለከተ አዘዘን والكف عن المحاربة والدماء እንዲሁም ደግሞ ከጦርነትም በመቆጠብ አዘዘና ከጦርነት እንድንቆጠብ والدماء እንዲሁም ደግሞ ደምን ከመፋሰስ ወይም ከመፋሰስ እንድንቆጠብ አዘዘናል ونهانا عن الفواحش ጸያፍ ከሆኑ ተግባራቶችም ከልክሎናል وقول الزور እንዲሁም ባጢልና ውሸት የተሞላበት የሆነን ከንቱ የሆነን ንግግር ከመናገርም ከልክሎናል وأكل مال اليتيم يموتال ልጆችን ንብረትና ገንዘብ ከመብላትም ከልክሎናል وأمرنا بالصلاة والصيام በጾምና እንዲሁም በሶላትም አዘናል والزكاة والحج በዘካና በሐጅ ማዘናል فآمنا به የዛኔም በሱ አመነንኛ وصدقناه እውነትህን ነው ብለንም ደግሞ በእውነተኝነቱ አጽድቀንለታል ብሏል ይህንን ንግግር ነገረው ለነጃሺ ማለት ነው እና ዝሮ የክስተቱ ማጠናቀቂያና መቋጫ ከዚያም በኋላ ሱረት መርየምን ማለት ነው አነበቡለት ማነው ጃዕፈር ኢብኑ አቢ ጣሊብ አነበበለት ከዚያም በኋላ ስንጥር ነገር አንስቶ የዚችን ያክል በእኛ እምነት ላይ የጨመሩት ነገር የለም የቀነሱትም ነገር የለም ስለዚህ አልሰጣችሁም ዞር በሉ ብሎ አላቸው ሰለመሱ ወደፊት ኢንሻአላህ ይመጣብናል طيب وأمرنا بالصلاة والصيام والزكاة والحج ماشي
አምር ዝቦታ ላይ የተፈለገው አምር ውጁቢ አይደለም። በዛን ሰዓት መልእክተኛውም ሰለላሁ ዐለይሂ ወዐላ ወሰለም ሶላትን ይሰግዱ ነበር። ከላ ለኢን ለም የንተሂ ለነስፈዐነ ቢናሲያ ናሲየትን ካዚበትን ኻጢአ ቀደም ሲል እንዳሳለፍ ነው። መልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም ሶላት እየሰገዱ ሳለ ነው አይደለም እንዴ ከላ ላ ቱጢዕሁ ወስጁድ ወቅተሪብ ብሎ አላሁ ስብሓነሁ ወተዓላ የተናገረው። እስትህባበን ሶላት ነበር በዛን ሰዓት። አመረና የሚለው እዚህ ቦታ ላይ የተፈለገው ትዕዛዛዊ በሆነ ሁኔታ ግዴታዊ በሆነ ሁኔታ ሳይሆን ጉዳዩ ማለት የተደነገገ የሆነ ነገር መሆኑን ለመጠቆም ያክል ነው እንጂ አምሩን መቅድዩን ሆኖና እንዲሁም መሕቱም ዐለይህ ሆኖ ማለት ነው ተደንግጓል ማለት አይደለም። ተግባባን ይመስለኛል ኢንሻአላህ። እና ወአመረና የሚለው በዚህ ያዘናል ብሎ ማለት የተፈለገው ይህን ነገር ደንግጎልናል ለማለት ነው። ድሮ ከነበረው ከሆነው ከጃሂልያ ማለት ነው አስተምሮ የተለየ የሆነ ነገር አምጥቶልናል፣ የተሻለ ነገር አምጥቶልናል። ግልጽና ግልጽ ነው ኢንሻአላህ። ወይላ ሶላት ግድ የሆነው የት ላይ ነው? ወደ መዲና ከተሰደዱ በኋላ ነው አይደለም እንዴ? ሶላት ወደ መዲና ከተሰደዱ በኋላ አይደለም ማን ነው በ3 ሰነዋት قبل 3 ሰነዋት አካባቢ አይደለ? قبل الهجرة ከሂጅራ በፊት ማለት ነው ሊሰደዱ አቅራቢያ ላይ ነው ሶላት ማን ነው ግድ የተደረገው። والله اعلم. فانزل الله سبحانه وتعالى አወረደ እዛል ደረስንም ጥሩ خيرا. لما علمت قريش بهجرة المسلمين إلى الحبشة أرسلوا رجلين بهدايا ሁለት ሰዎችን ላኩ ሁለት ወንዶችን ላኩ بهدايا ስጦታን ይዘው ማለት ነው ተላኩ طلبا منه ከሱ የሚፈልጉ ሆነው ሳሉ أيرد من هاجر من المسلمين أيرد ሊመልስ من هاجر የተሰደደ የሆነን አካል من المسلمين ከሙስሊሞች የተሰደደ የሆነን አካል እንዲመልስላቸው ማለት ነው። በሀዲያና በስጦታ ሊሸነግሉት ማንን? ነጃሽን ማለት ነው። ሁለት ሰዎችን ላኩ። فأبى النجاشي تسليمهم ነጃሽም ደግሞ እነሱን ማስረከብን እምቢ አለ። ፈጽሞ ነው አሳልፍ ያልሰጥም እነሱን ብሎ አላቸው። بعد أن أخبره جعفر بن أبي طالب جعفر بن أبي طالب ከነገረው በኋላ ማለት ነው ለማን? ለነጃሺ። ነጃሺ አስጠርቶ የነሱን ማንነትና ምንነትና አመለካከታቸውን ካደመጠ ከሰማ በኋላ ማለት ነው بحقيقة الدين الإسلامي እውነታዊ የሆነው ማን ነው? ኢስላማዊ የሆነው እውነታዊውን ጥሪ ማለት ነው። እውነታ የሆነውን እስላማዊ የሆነውን ጥሪ ከጃዕፈር ብን አቢ ጣሊብ ከሰማ በኋላ ካደመጠ በኋላ ማለት ነው። وقرأ عليه أول سورة مريم وقرأ عليه በሱላይም አነበበ أول سورة مريم سورة مريم መጀመሪያ አካባቢ ላይ ያለውን ማለት ነው አነበበለት። ያነበበው ማን ነው? ጃዕፈር ብን አቢ ጣሊብ ማለት ነው። ለማን ነው ያነበበው? ለነጃሺ። ከዚያም ነጃሺ መጨረሻ ላይ ከኛ እምነት የጨመሩት አንዳችም ነገር የለም ብሎ ነው የመለሳቸው። ምክንያቱም ያልተበረዘ የሆነው መጽሐፍ የመልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም መልእክተኝነት ያጸድቃልና ማለት ነው። ዒሳ ኢብኑ መርየም ዐለይሂ ሰላም የአላህ ሱብሓነሁ ወተዓላ መልእክተኛ መሆኑን የመርየም ልጅ ዒሳ ዐለይሂ ሰላም መሆኑን ነው የሚያጸድቀው የቀድሞውን ኪታብ ቢሆን ማለት ነው። የተበረዘው ነው ሐታ የተበረዘውን ራሱ ብትመለከት እኮ ዛሬ አስተውላችሁ ከሆነ ባይብል የሚባል መጽሐፍ አላቸው ጴንጤዎች እንዲሁም ደግሞ ነሳራዎች የሚመሩበታል። ብሉይ ኪዳንና አዲስ ኪዳን የሚባል አላቸው። ይታደሳል። ብሉይ ኪዳን አዲስ ኪዳን አያችሁ የታደሰ ማለት ነው። ይሄ ድሮ ነው፣ ይሄ ብሉይ ኪዳን ነው፣ በሱ አንገለገልም የሚል አካል አለ። አዲስ ኪዳን አምጣ ብሎ ይልሃል። ይህ ብሎ ማለት ምን የተደረገ ነው? የተሰረዘ የተደለዘ የተሻሻለ ማለት ነው። ይሻሻላል። በመቀጠልም ደግሞ ማቴዎስ ወንጌል ይልሃል፣ እንዲሁም ጳውሎስ ወንጌል ይልሃል ኢላ አኺሪሂ። እነዚህ ሐዋሪዮች ናቸው ይሉሃል። ሐዋሪዮች ብሎ ምን ማለት ነው? ሱሐቦች ማለት ነው የተፈለገው በእነሱ ቋንቋ። ሐዋሪዮች ብሎ ማለት የተፈለገው ምንድነው? ሱሐቦች እንደማለት ነው። የነብያት አጠናካሪና ረዳቶች ማለት ነው። ስለዚህ እዚህ ጋር ልብ በሉ። ጳውሎስ ወንጌል ብሎ ማለት መጽሐፉ የተጠጋ ወደ ማን ነው? ወደ ጳውሎስ ነው። ቁርአን ግን የተጠጋ ወደ ማን ነው? ወደ አላህ ነው። حتى يسمع كلام الله አይደለም እንዴ? ወደ አላህ Subhanahu Wa Ta'ala ነው የተጠጋው። ስለዚህ የጻፈው ጉዳዩን የሚያመነጨው ማን ተብየው ነው ማለት ነው? ጳውሎስ። በውለስ ይሉታል ፈረኞች፣ አረቦች በውለስ ይሉታል አረቦች። ጳውሎስ ማለት የተግባባን ይመስለኛል። ጳውሎስ ወንጌል፣ ማቴዎስ ወንጌል፣ ኦሪት ዘፍጥረት ኢላ አኺሪሂ የሚባል ነገር ነው ያላቸው እና ብዙ መጽሐፍ ነው ያላቸው እንደ ጥቅል። አታ ወንጌሎች ራሱ በርካቶች ናቸው። የጳውሎስ ወንጌል ራሱን የቻለ ወንጌል ነው ጳውሎስ የጻፈው። ኦሪት ዘፍጥረት የሚባለው ራሱን የቻለ ነው። በመቀጠል ማቴዎስ ወንጌል ራሱን የቻለ ነው። ተግባባን ይመስለኛል። ስለዚህ ስንቱን ወንጌል ነው አንተ የምትመራበት? በቁጥሩ ልክ ሁሉም ወንጌል ጽፏል።
ተግባባን እዚህ ላይ ራሱ ማለት ነው የሚደንቃችሁ ነገር አንድም ቦታ ላይ እኔ አምላክ ነኝ ብሎ ዒሳ ኢብኑ መርየም የተናገረበት የለም የአምላክ ልጅ መሆኑን ነው የሚናገረው እንደው ከእስራኤል በጎች ማነው ከእስራኤል ቤት ለጠፉት በጎች በቀር አልተላኩም ነው የሚለው እንደው ተግባባን ይመስለኛል ከእስራኤል ቤት ለጠፉት በጎች በቀር አልተላኩም ይብሉ ማለት ምን ማለት ነው አንድ መልእክተኛ መሆኑን እየጠቆመ ነው ያለው አይደለም እንዴ በሁለተኛ ደረጃ ደግሞ ለእስራኤል ብቻ የተላከ ለበኒ እስራኤል ማለት ነው ተግባባን ለያዕቆብ ዘር ሐረጎች የተላከ ነው ዛሬ ታዲያ ኢትዮጵያ ላይ ያለው የያዕቆብ ዘር ሐረግ ነው ምን በኒ እስራኤል ነው የሚመደበው አይደለም ተግባባን ይመስለኛል ስለዚህ ሐታ የሱን መልእክተኝነት ራሱ ቢያጸድቁና ማለት ነው ቢቀበሉ ከእስራኤል ማነው ቤት ለጠፉት በጎች በቀር አልተላኩም እያለ ነው አይደለም እንዴ ስለዚህ እነሱን አይመለከትም ማለት ነው የሱ ተልእኮ እስራኤሎችን ብቻ ነው የሚመለከተው ማለት በኒ እስራኤሎችን ማለት ነው ተግባባን ይመስለኛል ኢንሻአላህ እንደ ትክክል አንድም ቦታ ላይ እኔ አምላክ ነኝ ብሎ አልተናገረም አይደለም ትክክለኛ ያልተበረዘ የሆነው መጽሐፍ ላይ ይቅርና የተበረዘው ላይ ራሱ ይህን እዚህ ላይ የሚጠቁም እኔ አምላክ ነኝ የሚል ላይ የሚጠቁም የለም አንድም ቦታ ላይ የአምላክ ልጅ ነኝ የሚል ላይ የሚጠቁም ነገር የለም መልእክተኛ መሆኑን ነው የሚናገረው ተግባባን ይመስለኛል ኢንሻአላህ እንደ ትክክል የድሮ መጽሐፍት ወይም ደግሞ ኢንጂል የተሰኘው መጽሐፍ የመልእክተኛውን ሰለላሁ ዐለይሂ ወዐለ ሰለም መልእክተኝነት ስለሚያጸድቅ ከዛ አንፃር ነው ምን ያለው ነጃሺ ከኛ እምነት የጨመሩት የቀነሱት አንዳችም ነገር የለም ብሎ የተቀበለው ማለት ነው እና وقرأ عليه أول سورة مريم فرجع خائبين ولتوجو يتلاكوت يهونوت ملكتنيوچم كقريش አቅጣጫ የተላኩት መልእክተኞች እነማን ናቸው ብለናል عمرو بن العاص እና عمارة ابن الوليد እነዚህ ሁለቶቹ ናቸው ተመለሱ እነዚህ ሁለቶቹ መልእክተኞች خائبين የከሰሩ ሆነው ሳሉ ተመለሱ وأسلم النجاشي ነጃሺም ሰለመ ومن معه من القسيسين ከሱ ጋር ያሉ የሆኑ ቄሶችም አብረው ሰለሙ ቂሲስ ወይም ቂስ ብሎ ማለት ዓሊም ማለት ነው በአረብኛ ቋንቋ ዓሊም ማለት ነው በእነሱ ቋንቋ ግን ማለት ነው ምንድነው ቂስ ብሎ ማለት ወይም ቂሲስ ዓሊም ማለት ነው ወደኛ ቋንቋ ወይም በአረብኛ ቋንቋ ሲገለበጥ ተግባባን ይመስለኛል በሀገራችን ወይም ደግሞ በነሳራዎች ቋንቋ ደግሞ በሀገራችን ተጨባጭ ቄስ ይባላል አይደል ቄስ ይባላል من القسيسين والرهبان እንዲሁም ደግሞ ሩህባን ብሎ ማለት ዑባድ ማለት ነው አምላኪዎች ናቸው ዕውቀት የላቸውም ግን አላህን የሚያመልኩ የሆኑ አካላቶች ናቸው እና እነዚህ አካላቶች አብረው ሰለሙ من الرهبان والرهبان في ذلك الوقت በዚያ ወቅት ውስጥ በዚያ ዘመን ውስጥ ሰለሙ ነጃሺ በሚሰልምበት ጊዜ في ذلك الوقت السنة السابعة من النبوة ሰባተኛው ዓመተ ንቡዋ ላይ ነው የሰለሙት እነዚህ አካላቶች فأنزل الله في حقهم የነሱን መብት በተመለከተ ወይም በእነሱ መብት ውስጥ እና የነሱን መብት አስመልክቶ አላሁ ሱብሓነሁ ወተዓላ ወረደ ولا تجدن أقربهم مودة للذين آمنوا الذين قالوا إننا نصارى ولا تجدن ታገኛለህ ብሏል አላሁ ሱብሓነሁ ወተዓላ أقربهم ይበልጥ ቅርቦች ሆነው ማለት ነው ታገኛቸዋለህ መወደተን ከውዴታ አንፃር ይበልጥ ቅርቦች ሆነው ታገኛቸዋለህ ለለዚነ አመኑ ለነዚህ ያላመኑት ለሆኑት አካላቶች ከውዴታ አንፃር ቅርቦች ሆነው ታገኛቸዋለህ الذين قالوا እነዚህ ያሉ ይሆኑ ኢና ነሳራ እኛ ነሳራዎች ነን ብለው ያሉ ይሆኑ ማለት ነው ነሳራዎች እነማን ናቸው በዛሬው ገለጻ መሰረት ወይም በዘመናችን ገለጻ መሰረት ክርስቲያኖች ማለት ነው ግልጽና ግልጽ ነው እነዚህን ከውዴታ አንፃር ቀረብ ብለው ታገኛቸዋለህ ከነማን አንፃር ከይሁዶችና ከሙሽሪኮች አንፃር የሙሽሪኮችና የይሁዶች ጥላቻ እጅግ በጣም ገደብ አልባ ነው ወሰን አልባ ሙስሊሞችን የሚጠሉት የሆኑ ጥላቻ ከባድ ነው በጣም ለዚያም ነው ለተጅደና شد الناس عداوة للذين آمنوا الأمان للذين آمنوا اليهود والذين أشركوا ከዚያ በኋላ ነው ولا تجدن أقربهم مودة የተግባባን ይመስለኛል የማንጻጽር ማን ነው ያነጻጽረ ነው ያለው አላሁ ሱብሓነሁ ወተዓላ እንጂ ነሳራዎችም እኛን ይወዳሉ ማለት አይደለም አይወዱንም ይሄ ግልጽና ግልጽ ነው ግን ከይሁዶችና ከሙሽሪኮች አንፃር ሲታዩ ጠላትነታቸው እነዚህ ደከም ያለ ነው ወደ ውዴታም ቀረብ ያለ ነው ብሎ ማለት ወደዱን ማለት አይደለም ግልጽና ግልጽ ነው مثلا ኮምቦልቻና አዲስ አበባ ይቀራረባሉ ወይም ኮምቦልቻና ከሚሴ ይቀራረባሉ ብሎ ማለት ኮምቦልቻ ከሚሴ ነው ከሚሴ ኮምቦልቻ ነው ማለት ላይ ይጠቁማል እንዴ ይቀራረባሉ ቅርብ ናት ኮምቦልቻ ለከሚሴ ቅርብ ናት ብሎ ማለት ከሚሴና ኮምቦልቻ አንድ ቦታ ላይ አንድ ስፍራ ላይ ነው ያሉት ማለት ላይ አይጠቁምም አይደለም እንዴ ስለዚህ እዚህ ጋርም ወለ ተጂደን አቅረበሁም ነው ያለው አይደለም
ከነማን ነበር አቅረበሁም ضمير እኮ ያለፉ አካላቶች አሉ እነማን ናቸው አልሙሽሪኩን ወከذلك اليهود ይሁዶችና ሙሽሪኮች ናቸው ከነሱ አንፃር ለውዴታ ቅርቦች ሆነው ታገኛቸዋለህ الذين قالوا إن نصارى እኛ ነሳራዎች ነን ብለው ያሉ የሆኑትን አካላቶች ጠላትነታቸው ያን ያክል አይደለም ከነዚህ አንፃር ወኢላ ጠላቶች ናቸው እነሱም ራሳቸው طيب الذين قالوا إنا نصارى ذلك بأن منهم ذلك يهم የሆነበት ምክንያት بأن منهم ከነሱ አቅጣጫውም ከነሱ መካከል ስለሆነ ነው ቂሲሲና አይ አዋቂያኖች ስላሉ ነው ማለት ነው አዋቂዎች አሉ ከነሱ መካከል ቄሶች አሉ ቄሶቹ ፍትሃኞች ናቸው አጭበርባሪና በሊት አይደለም እንደ ዛሬዎቹ ማለት ነው የተግባባን ይመስለኛል ነጭ ነጭን የሚናገሩና በትክክለኛው ባልተበረዘው በሆነ እምነት ላይ ሲጓዙ የነበሩ የሆኑ ቄሶች ናቸው ስለዚህ ከዚህ አንፃር ሐቁ ፍንትው ብሎ ሲታያቸውና ሲመለከቱ ወዲያውኑ ነው ጅብር የሰጡት ሳይንገራገሩ ነው የተቀበሉት ተግባባን ይመስለኛል ምክንያቱም በሳንቲምና በተለያዩ ጥቅማ ጥቅሞች ምላሳቸው አልተለጎመም አፋቸው አልተለጎመምና ማለት ነው ለሐቅ የሚኖሩ ሰዎች ናቸው ቢአነ منهم قسيسين ورهبانا እንዲሁም አላህን የሚያመልኩ የሆኑ አካላቶች ነበሩ በቀድሞ መጽሐፍ ቁርአን ከመውረዱ በፊት በኢንጂል መሰረት ሳይበረዝ በትክክለኛው መረጃ አላህን ሲያመልኩ የነበሩ አካላቶች ነበሩ ስለሆኑ ነው አለ وانهم لا يستكبرون እነሱም ደግሞ አይኩራሩም አለ كما استكبر المشركون واليهود يهودዎችና ሙሽሪኮች እንደተኩራሩት እነዚህኞቹ ግን የሚኩራሩ አይደሉም ተግባባን ይህ ሲባል አጠቃላይ ሁሉንም ነሳራዎችን የሚኩራሩ አይደሉም ማለት አይደለም ወይም ደግሞ እያንዳንዳቸው ቄሶች ይቀበላሉ ማለት አይደለም ያልተቀበለ ሞልቷል እኮ አይደለም የሰለሙ የሆኑትን አካላቶች በነጃሺ ዘመን እነሱን አስመልክቶ ነው ያወራ ያለው ይህንን አልኢማም አልበጋዊ ረሂመሁላህ ተፍሲሩ ላይ አስፍሮታል ተግባባን ይመስለኛል ኢንሻአላህ ثم مات النجاشي كزيم نجاشي موتا فصلى عليه الرسول صلى الله عليه وعلى آله وسلم ملكتين صلى الله عليه وعلى آله وسلم بالسلي صلاة الغائب سجدبت لما أعلمه جبريل عليه السلام باساوقاتشو جيزي في الصحيحين يصدق زغبانه جبريل عليه السلام باساوقاتشو جيزي بوفاته السو مموت بتملكته نجاشي مموت ناس ملكته جبريل عليه السلام اساوقاتشو يروق مسترنم እንደማያውቁ ملكتين صلى الله عليه وعلى وسلم يتقومنا جبريل ينقراቸው አይደለም እንዴ ጀሳቸው አላወቁም ነበር وهذا أصل صلاة الجنازة على الغائب وهذا يهم دغما أصل صلاة الجنازة صلاة الجنازة مسرتنا على الغائب بغائب لا يرق برقت بالب هنا جنازة لي معناته غائب بلو معناته رقت لا بالب هنا جنازة لي بمعنى جنازة في تلفيت ሳይጣድ ማለት ነው صلاة الغائب ባይሆን ግን እዚህ ላይ ተንቢህ ልናደርግና ወይም ደግሞ ልንነቃም ይገባል ጉዳዩን ልቅ አድርገን ልንመለከት አይገባም ሶላቱል ጀናዛ ወይም ሶላቱል ጋኢብ የሚባለው ልክ በሆነ ሁኔታ አይሰገድም ምክንያቱም ከነጃሺ ይበልጥ በርካታ የሆኑ በደረጃም ሆነ በተለያዩ በሆኑ ሁኔታዎች የሚበልጡት የሆኑ ሰሃቦች ሞተዋል በየሀገሩ እየተሰደዱ መልእክተኛው ሰለላሁ ዐለይሂ ወሰለም በህይወት ሳሉ እንደሚታወቀው ቁራኦችን ለሆኑ አጋሪያኖችና ሙሽሪኮች ሰልመናል ብለው በውሸታቸው መልእክተኛው ሰለላሁ ዐለይሂ ወሰለም ሰጥቷቸው የዛኔ ማለት ምን አድርገዋል ገድሏቸዋል አይደለም እንዴ ሲገድሏቸው የዛኔ መልእክተኛው ሰለላሁ ዐለይሂ ወሰለም ሶላቱ አልጋኢብ ብለው አልሰገዱባቸው ተግባባን ይመስለኛል ወሁም ሱሐባ ከሷሃቦች የበለጠ መቼም አንድም አካል የለም ነጃሺን ይበልጣሉ አይበልጡም ይበልጣሉ ነጃሺ ሙኸድረሞች ውስጥ ነው የሚገባው በዑለማኡል ሐዲስ ቃኢዳ መሰረት ሙኸድረም ነው የሚባለው እሱ المخضرمون يتبالت وسط ميكاتتو مخضرم بلو مالت من أسلم في عهد رسول الله صلى الله عليه وعلى آله وسلم ولم يلقى النبي صلى الله عليه وعلى آله وسلم ولم يره ملكتنياو صلى الله عليه وعلى آله وسلم يالتقنانيا በመቀጠል እሳቸውን ያልተመለከተ ነገር ግን በእሳቸው ዘመን የሰለመ የሆነ አካል ነው የእሳቸው ሪሳላና መልእክት ደርሶት ነገር ግን ኢምካኒ ያልተከሰተም መገናኘት አልተመቸም ነጃሺና መልእክተኛው ሰለላሁ ዐለይሂ ወሰለም በአካል ተገናኝተዋል እንዴ አልተገናኙም እኮ አይደለም እንዴ በሪሳላ ግን ተገናኝተዋል አልኢማም አልበጋዊ ተፍሲሩ ላይ አስፍሮታል ሪሳላ በሪሳላ በመልእክት ደረጃ ተገናኝተዋል ሰለላሁ ዐለይሂ ወሰለምና በመቀጠል ነጃሺ ማለት ነው ከመሆኑ ጋር ነጃሺ የሞተው እሳቸውን ሳያገኝ ነው አይደል ሞቱን ራሱ የነገራቸው ማን ነው ጅብሪል አለይሂ ሰላም ሶላቱል ጋኢብ ሰገዱበት እና ሶላት ማን ነው አልኢማም ማን ነው النجاشي ሙኸድረሞች ውስጥ ነው የሚካተተው ሙኸድረም ብሎ ማለት እንደነገርኳቸው ሷሃቦች ግን አስሐባ የሚባሉት እነማን ናቸው መለቂየ النبي صلى الله عليه وعلى اله وسلم مؤمنا به ومات على ذلك ይህ ምን ይባላል ሷሃቢ ይባላል እሳቸውን የተገናኘ መሆን መቻል አለበት
ተግባባን ይመስለኛል። ከዚያ በሳቸው ሪሳላ ያመነ መሆን መቻል አለበት። በዚያው ሪሳላ ላይ መሞት መቻል አለበት። ደግሞ ሙርተድ ከሆነ ሷሃቢ አይባልም። ተግባባን ይመስለኛል ኢንሻአላህ። ስለዚህ ልዩነት አለ የለም አለ። ሷሃቦችን የሚያክል በደረጃ ሌላ አካል ይኖራል እንዴ? አይኖርም። ነጃሽን ይበልጡታል? አዎ ይበልጡታል። ስለዚህ ሌሎች ሷሃቦች በሚሞቱበት ጊዜ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ለምን ሶላቱል ጋኢብ አልሰገዱም? ነጃሺ ላይ ብቻ ነው ሰገዱ የሚል የመጣው። ነጃሺ አልተሰገደበትም ነው የሚሉት ከፊል ዑለሞች። ሶላቱል ጀናዛ ስላልተሰገደበት ነው ብለው ይላሉ። ወይም ደግሞ ይላሉ ሶላቱል ጀናዛ ቢሰገድበትም እንኳን ተክሪመን ለሁ ይህ ኻሱን ቢነጃሺ ብለው ይላሉ። ነጃሺን ለማክበርና ለማለቅ በሱ ላይ ብቻ የፈጸሙት የሆነ ልዩ ተግባር ነው። በሳቸው ላይ ብቻ ኻስ ነው ይሄ። ተግባባን። ነጃሺ ላይ መስገድን የተሰገደበት ላይ መስገድን በተመለከተ ማለት ነው። ነጃሺ ላይ ብቻ ነው የተደረገው ይህ ጉዳይ። ለምን ሌሎች ሷሃቦች ላይ አልተደረገም ነው። ተግባባን ይመስለኛል ኢንሻአላህ። እንደ ጥቅል አላስፋ ሰዓትም የለንም። የተሰገደበት አካል ላይ መስገድ አያስፈልግም። ባጭሩ መስአላ ኺላፊያ ቢሆንም ኢብኑ ዑሰይሚን ረሂመሁላህ ወልአልባኒ ሌሎችም አኢማዎች ተርጂህ ያደረጉት ሶላቱል ጀናዛ ከተሰገደበት ሶላቱል ጋኢብ አይሰገድበትም። ዛሬ ላይ ግን ሀገራችን ላይ ሶላቱል ጀናዛ ተሰግዶበት ሌላ ሀገር ላይ ሶላቱል ጋኢብ አለኑ ስገዱ ይባላል አይደል? አልተደነገገም አለ ሶሂህ ከማስረጃ አንፃር። በዚህ ጉዳይ ላይ በርካታ አኢማዎች ተጉዘዋል። ከአህመድ ብን ሐንበል ወገይሪሂ ሌሎችም አኢማዎች ሚነል ሙተቀዲሚን ራሱ የተሰገደበት ከሆነ ሊሰገድበት እንደማይገባ አህካሙል ጀናኢዝ በተሰኘ በሆነው ኪታባቸው አልባኒ ረሂመሁላህ አስተውታል። ይሄን ነቅል አድርጓል ከአኢማዎች ወላሁ አዕለም። ግን ተሽኒዕ አናደርግም። ይሄንን ደግሞ ያዙ። የሰገደ የሆነን አካል አናጠለሽም። ወላ እና በራአና ውዴታና ጥላቻን መሰረትም በዚህ ጉዳይ መስአላ ኺላፊያ በይነ አህሊል ዒልም። ትክክለኛው አቋም ግን አሁን የነገርኳችሁ ነው የሚሆነው ወላሁ አዕለም። طيب أسئلة ጥያቄዎች ماذا فعلت قريش لما علمت بهجرة المسلمين إلى الحبشة ምንድነው የፈጸሙት ቁረይሾች ባወቁና በተገነዘቡ ጊዜ ሙስሊሞች ሂጅራ ባደረጉ ጊዜ إلى الحبشة ወደ ሐበሻ ሙስሊሞች ሂጅራ ባደረጉ ጊዜ ምንድነው የፈጸሙት? ወንድማችን አንተ አርሰሉ ረጁለይን ሁለት ሰዎችን ምን አደረጉ? ላኩ። ማን ናቸው ሁለቶቹ ሰዎች? አምር ኢብኑ አልዓስ እና ዑማራ ኢብኑ አልወሊድ። እነዚህ ሁለቶቹን የላኩት። طيب አሰለመሁም ነጃሺዩ ነጃሺ አስረክቧቸው ነበር። ሰሃቦችን አስረክቦ ነበር ለመጡትና ለመጡት ለሆኑት መልእክተኞች ከሴቶች አላስረከበም። ናም هل أسلم النجاشي ነጃሺ ሰልሞ ነበር? እስልምናን ተቀብሎ ነበር ነጃሺ ከወንዶች ወንድማችን ጥግ ላይ ናም እስልምና ሃይማኖትን ተቀብሏል ነጃሺ። ماذا نزل في حقهم እነሱን በተመለከተ ምንድነው የወረደው? ነጃሺንና የሰለሙ የሆኑትን አካላቶች አስመልክቶ ምን የወረደ የቁርአን አንቀጽ አለ? ሰጥረጫላችሁ ሳይ ቁርአን አንቀጽ ሲባል ቀላል ነገር ነው ወንድማችን። ولا تجدن أقربهم مودة للذين آمنوا الذين قالوا إن نصارى የሚለው የቁርአን አንቀጽ ወረደ። نعم طيب هل عاش النجاشي بعد ذلك ከዚያ በኋላ ከሰለመ በኋላ ቆይቷል ኑሯል በህይወት ኑሯል ነጃሺ ከሰለመ በኋላ በህይወት ኑሯል ነጃሺ بمعنى ቆይቷል ለማለት ነው። ወዲያው እንደሰለመ አይደለም የሞተው ግን ብዙ ቆይቷል ኑሯል። አዲስ እጅ ቢሆን አሪፍ ነው ወንድማችን አልኖረም። ከዛ በኋላ ምን ሆኗል? ሙቷል ነጃሺ። طيب هل صلى الرسول صلى الله عليه وعلى آله وسلم على الغائب؟ طيب قبل ذلك ከዚያ በፊት ከነጃሺ በፊት ግን على الغائب ሰግዶ ነበር መልእክተኛው صلى الله عليه وعلى آله وسلم صلاة الغائب؟ طيب አልሰገዱም። ለመጀመሪያ ጊዜ ሶላቱል ጋኢብ ሲሰገድ በነጃሺ ላይ። ከዛ በፊት ግን ሶላቱል ጋኢብ የሚባል ነገር አይታወቅም ነበር፣ አልተሰገደም ነበር። ግልጽና ግልጽ ነው ኢንሻአላህ። አልኹላሳ ማሰሪያ ማጠናቀቂያ ይላል። አርሰለት ቁረይሽን ረሱለይኒ ሁለት መልእክተኞችን ቁረይሽ ልካለች ኢለ ነጃሺይ ወደ ነጃሺ ሊየጥሩደ አልሙስሊሚን ሙስሊሞችን ያባር ዘንድ ሚን ቢላዲሂ ከሀገሩ ሙስሊሞችን ያባር ዘንድ ፈለም የፍዐል ይህንን ጉዳይ አልፈጸመም። እሱም ወአስለመ እንዲሁም ሰለመ ሁወ ወመን መዐሁ እሱና ከእሱ ጋር ያሉ የሆኑ አካላቶች ሰለሙ። ثم مات النجاشي ከዚያም ነጃሺ ሞተ። فصلى عليه الرسول صلى الله عليه وعلى آله وسلم صلاة الجنازة بمعنى صلاة الغائب ማለት ነው። صلاة الغائب መልእክተኛው صلى الله عليه وعلى آله وسلم ሰገዱበት።
እና እንደትክል ነጃሺ ላይ ሶላቱል ጋኢብ ተሰግዶበታል ማነው ሶላቱል ጀናዛ ተሰግዶበታል የሚሉ አካላቶች ካሉ ማን የሰገደበት አምጡ ማስረጃ ብለን ጠይቃለን ነቅላለ በዚህ ዙሪያ ብለን ጠይቃለን ተግባባን ይመስለኛል አልአስል አደሙሁ ስለሆነ ማለት ነው መሰረቱ አለመኖሩ ነው አይደለም ተሰግዶበት ቢሆን ኑሮ ወሰለ عليه اصحابه صلاه الجنازه من በተገኘ ነበር አይደል ثم صلى عليه النبي صلى الله عليه وعلى اله وسلم غائبا መልእክተኛው صلى الله عليه وعلى وسلم ከዚያም በመቀጠል ሶላቱል ጋኢብ ሰገዱበት በዚህ ሁኔታ ማስረጃ ቢመጣ ኑሮ ሶላቱል ጋኢብ የተደነገገ ይሆን ነበር በተሰገደበት ቦና አካል ላይ መስገድ ማለት ነው ተግባባን ይመስለኝ ሶላቱል ጋኢብ ስል ተረርታችኋል አይደለም ጀናዛው በሌለበት ሌላ ሀገር ላይ ሞቶ ሰውየው ሶላቱል ጀናዛ ተሰግዶበት እዛ ሀገሩ ላይ ያሉ ሰዎች ሰግደውበት ሌላ ሀገር ላይ ያለ ሰው ደግሞ ሶላቱል ጋኢብ የሚሰግድበት ከሆነ ማለት ነው ይህ አልተደነገገም ነው ወኢላ ጅብ የበላው እንዲሁም ባህር ውስጥ ማለት ነው ተዘፍቆ የሞተ ሬሳው ያልተገኘ የሆነ አካል ከሆነ ሶላቱል ጋኢብ ይሰገድበታል ይህንን ያሉት ኢብኑ ዑሰይሚን ናቸው ረሂመሁላሁ ተዓላ ሌሎችም አኢማዎች ግልጽና ግልጽ ነው ኢንሻአላህ نكتفي بهذا المقدار